ሰላም እንዴት ናቸው የማግስተር ቤተሰቦች? በዛሬው ቪዲዮአችን ስትሪንግስ ኦፍ ማቴሪያልስ የተባለውን ኮርስ የመጀመሪያውን ዩኒታችን እናያለን። ሲምፕል ስትረስ ኤንድ ስትሬን ይላል። ሶ ከኔ ጋር ልክ ሌሎች ኮርሶች እንደምንማረው ይህንንም ኮርስ የምንማር ይሆናል ማለት ነው። ቴሌግራም ላይ እንግዲህ አንድ ፖል ራን አድርገን ነበረ። ቴርሞዳይናሚክስ ወይስ ስትሪንግስ ኦፍ ማቴሪያልስ የትኛው ዩቲዩብ ላይ ይለቀቅ የሚል። ስለዚህ በዛ መሰረት ነው ዛሬ። ከዚህ በፊት ቴርሞዳይናሚክስን ተብሏል። በጣም ተቀራራቢ የሆነ ቮት ነበር የነበረው። ስለዚህ በዛ መሰረት ስትሪንግስ ኦፍ ማቴሪያልስንም የምንቀጥል ይሆናል ማለት ነው። ሶ በዚህ ዓመት ለምትከታተሉ ልጆች የደረስንበት ጋር ነው የምናቆመው። ሌሎች ግን ከዚህ ዓመት በኋላ ለምትደርሱ ልጆች ግን ሙሉ የምንሰራው ይሆናል። ስለዚህ በጣም ክሪቲካል የሚባሉ ፓርቶችን በተለይ ከበድ የሚባሉ ቦታዎች ላይ በደንብ ለማተኮር ሞክራለሁ። ስለዚህ እናንተም ከዚህ ቀጣይ የትኛው እንዲሰራላችሁ እንደምትፈልጉ ኮመንት ላይ ጻፉልኝ። በተለይ ቻፕተር 2 አካባቢ ምናምን ያሉ ነገሮች ትንሽ ከበድ ይላሉ። እነዛን ለመምረጥ ሞክራለሁ። እናንተም ያላችሁን ሀሳብ ኮመንት ላይ ትጽፉልኝ ያላችሁ ማለት ነው። ስለዚህ ይህንን ኮርስና ሌሎችን ኮርሶች የምትወስዱ ልጆች እንደ አፕላይድ ማቴማቲክስ 1 2 ወይም 3 የምትወስዱ እስከ 3 ድረስ ማለት ነው። ሌላ ዳይናሚክስ፣ ሜካኒክስ፣ ስቴቲስቲክስ የምትወስዱ ልጆች ቴሌግራም ላይ @magister registration bot ብላችሁ በመመዝገብ ሙሉ ኮርሱን አክሰስ ማድረግ ትችላላችሁ። ከኔ ጋር እዚሁ ዩቲዩብ ላይ ደግሞ ይህንን ኮርስ መማር እንጀምራለን ማለት ነው። ሲምፕል ስትረስ ኤንድ ስትሬን ነው የሚለው የቻፕተሩ ስም። ቀለል ያለ ዩኒት ነው። ስለ ስትረስ ስለ ስትሬን ከዚህ በፊት የምታውቁት ነገር አለ ፊዚክስ ላይ፣ እሱን የሚያጠናክር ርዕስ ነው ይሄ ሲምፕል ስትረስ ኤንድ ስትሬን የሚለው ያው። ስለዚህ the first topic we're gonna see in this chapter is about internal resistance and deformation። ስለ ኢንተርናል ሬዚስታንስ እና ስለ ዲፎርሜሽን ነው የምናየው። እንግዲህ የሆነ ኤክስተርናል ፎርስ የሆነ ባዲ ላይ አክት በሚደረግበት ጊዜ ምን ይፈጠራል እና ያ ኦብጀክት ደግሞ ያንን የተገበረበትን ፎርስ ወይም የተገበረበትን ኃይል ያንን ሪዚስት ስለማድረግ አቅሙ ነው እዚህ ጋር የምናየው። ስለዚህ ኢንተርናል ሬዚስታንስ ማለት ምንድን ነው? የሆነ ባዲ አለ። ለምሳሌ ይህንን let's say this is the body። ከዛ እዚህ ባዲ ላይ የሆነ ፎርስ እዚህ ጋር ኤፍ የተባለ የሆነ ያክል አማውንት ያለው ለምሳሌ let's say 50 ኒውተን ፎርስ ብንል ይሄ 50 ኒውተን ፎርስ አፕላይ በመደረጉ ምክንያት ይሄ ባዲ ምንም አይነት ለውጥ ላለማምጣት የሚጥረው ነገር አለ። 50 ኒውተን ፎርስ አሁን አፕላይ ብታደርጉበት ምንም አይነት ለውጥ ላታዩበት ትችላላችሁ። ነገር ግን ይህን ፎርስ በጣም እያተለቃችሁት በምትሄዱ ጊዜ የዚህ ሼፕ እና ሳይዙ ምን እያደረገ ይሄዳል? እየተቀየረ ይመጣል ማለት ነው። ስለዚህ ነገር ግን የሆነ ፎርስ አፕላይ በሚደረግበት ጊዜ ያንን ፎርስ ሪዚስት ማድረጉ ኢንተርናሊ ሪዚስት ማድረጉ ምን ይባላል? ኢንተርናል ሬዚስታንስ ኦፍ ዚስ ባዲ ይባላል። ይሄ ኦብጀክት ምን ያደርጋል? ሪዚስት ያደርጋል። አፕላይ የተደረገበትን ፎርስ ምንም አይነት ለውጥ እንዳያመጣው እሱ ላይ ሪዚስት ያደርጋል ማለት ነው። ይሄ ናቹራሊ ሁሉም ባዲዎች ላይ ያለ ነገር ነው። ነገር ግን መቋቋም ሲያቅተው ያኔ ምን ያደርጋል? ዲፎርም ያደርጋል። ስለዚህ ዲፎርሜሽን ማለት ምንድን ነው? ቼንጅ ኢን ሼፕ ኦር ሳይዝ ዲው ቱ ሎድ ማለት ነው። የሆነ ሎድ ወይም የሆነ ፎርስ አፕላይ በመደረጉ ምክንያት ሼፑና ሳይዙ ሲቀየር ምን ይባላል? ዲፎርም አደረገ ይሄ ኦብጀክት እንላለን። ይሄ ዲፎርሜሽን ሁለት አይነት ሊሆን ይችላል። ኢላስቲክ ኤንድ ፕላስቲክ የሚባሉ ዲፎርሜሽኖች አሉ። ዲፎርሜሽን ካን ቢ ኢላስቲክ ኦር ፕላስቲክ። ኢላስቲክ የሚባለው ምንድነው? ይሄ ኦብጀክት ሪተርን ማድረግ ይችላል፣ መመለስ ይችላል ማለት ነው። መመለስ ይችላል ስንል ምንድነው? የሆነ አፕላይ የተደረገበትን ሎድ እናንተ ብታነሱለት ወደ ቀደም ሼፑ ወይም ወደ ቀደም ቅርጹ የሚቀየር ከሆነ ኢላስቲክ ዲፎርሜሽን ይባላል። ነገር ግን ፐርማነንትሊ ሙሉ በሙሉ የሚቀየር ከሆነ ያ ፎርስ አፕላይ የተደረገው ፎርስ ቢነሳለትም ወይም ቢቆይም ተመሳሳይ የሆነ ሼፕ ከሆነ የሚይዘው ያ ማለት ዲፎርም ካደረገ በኋላ ወደ ድሮ የማይመለስ ከሆነ ማለት ነው ምን ይባላል? ፕላስቲክ ዲፎርሜሽን ይባላል ማለት ነው። ስለዚህ ኢላስቲክ ኤንድ ፕላስቲክ የሚባሉ ሁለት ዲፎርሜሽኖች አሉ። ጀነራሊ ግን ዲፎርሜሽን ማለት በሎዱ ምክንያት ሼፕ እና ሳይዙ ሲቀየር ነው። ይህንን ካለን ስትረስ ምንድነው፣ ስትሬን ምንድነው የሚሉትን ነገሮች ዲፋይን እናድርጋቸው። ስትረስ ማለት ኢንተርናል ሬዚስቲንግ ፎርስ ፐር ዩኒት ኤሪያ ነው። እናንተ አፕላይ ያደረጋችሁት ፎርስ አለ፣ እሱ ሲካፈል ለኤሪያው አድርጋችሁ የምታገኙት ኳንቲቲ ነው። ስትረስ ኢዝ ፎርስ ኦቨር ኤሪያ። የፎርስ ዩኒት ኒውተን ነው፣ የኤሪያ ዩኒት ሜትር ስኩዌር ነው። ስለዚህ የስትረስ ዩኒት ኒውተን ፐር ሜትር ስኩዌር ይሆናል ማለት ነው። ኒውተን ፐር ሜትር ስኩዌር ፓስካል ተብሎ ስፔሻል ኔም ተሰጥቶታል። ሶ አንድ ፓስካል ስትሉ አንድ ኒውተን ፐር ሜትር ስኩዌር እያላችሁ ነው ማለት ነው። ሶ ዲስ ኢዝ ዘ ዩኒት ኦፍ ስትረስ ኤንድ ኢትስ ኮልድ ፓስካል የሚል ስያሜ ያለው። የስትረስ ታይፖች አሉ። በዋናነት እዚህ ጋር የምናየው ሁለት አይነት ስትረሶች እናያለን። ዴር አር ቱ ካይንድስ ኦፍ ስትረስ፣ ኖርማል ስትረስ ወይም ዳይሬክት ስትረስ እና ሺር ስትረስ የሚባሉ ማለት ናቸው። ዳይሬክት ወይም ኖርማል ስትረስ የሚባለው
ፎርስ አክትስ ፐርፐንዲኩላር ቱ ኤሪያ ነው። ፎርሱ እናንተ አፕላይ ያደረጋችሁት ፎርስ ከኤሪያው ፐርፐንዲኩላር ሆኖ 90 ዲግሪ ሰርቶ ማለት ነው አፕላይ የሚደረግ ከሆነ ምን ይባላል? ዳይሬክት ወይም ኖርማል ስትረስ ይባላል። ዳይሬክት ወይም ኖርማል ስትረስን የምናገኘው ፎርስ ኦቨር ኤሪያ አድርገን ነው። ስለዚህ ዳይሬክት ወይም ኖርማል ስትረስ የሚባለው ልክ እዚህ ጋር ለምሳሌ የሆነ ኦብጀክት አለን። ከዚህ ፐርፐንዲኩላር የሆነ ማለት ፎርሱ ልክ እንደዚህ አፕላይ ቢደረግ ወይም ደግሞ ሁለተኛው አማራጫችን ደግሞ ልክ በዚህ መልኩ አፕላይ ቢደረግ ማለት ነው። ስለዚህ በዚህ ኬዝ ምን ይባላል? ኖርማል ስትረስ ወር ዳይሬክት ስትረስ ይባላል። ስለዚህ የሆነ ፎርስ አለን ኤንድ ዊ ሃቭ ኤሪያ፣ ይሄ ኤሪያችን ነው። ኤሪያ አለን። ስለዚህ ፎርስ ኦቨር ኤሪያ አድርጋችሁ የምታገኙት ዩኒት ዳይሬክት ስትረስ ይባላል ማለት ነው። እዚህ ጋር ቴንሳይል ሊሆን ይችላል ወይም ኮምፕሬሲቭ ሊሆን ይችላል። ልክ እዚህ ጋር ባሳያችሁ በሁለቱ ኬዞች መካከል ይሄ ማለት ምንድን ነው? ልክ ወደ ውስጥ ምን የሚያደርገው ሼፕ እና ሳይዙን የሚቀንስ አይነት ፎርስ ልታደርጉ ትችላላችሁ። ሳይዙን የሚቀንስ አይነት ሼፑ ምን እያደረገ ይሄዳል? በጣም እየሰፋ ይሄዳል ማለት ነው። መጀመሪያ ላይ የምታዩት አይነት ወይም ደግሞ ሁለተኛ ላይ እንደምታዩት አይነት ደግሞ ርዝመቱን እያስረዘመ ነገር ግን በጣም ቀጭን እያደረገ ሞር ቲነር እያደረገ የሚሄድ አይነት ፕሮፐርቲ ያላቸው አሉ። ልክ በዚህ በሁለቱ ኤግዛምፕሎች መሰረት ሰው እናንተ ፑል የምታደርጉ ከሆነ ዲስ ኢዝ ኮልድ ቴንሳይል ነው የሚባለው። ቴንሳይል ስትረስ ይባላል የዚህኛው አይነት ማለት ነው። ይሄ ቴንሳይል ይባላል። ፑል እያደረጋችሁ እየጎተታችሁ መጎተት ማለት ነው ፑል ማድረግ ማለት ሶ ዲስ ኢዝ ኮልድ ቴንሳይል ስትረስ። ይሄኛው ደግሞ ኮምፕሬሲቭ ስትረስ። ኮምፕሬሲቭ ስትረስ ማለት ምን ማለት ነው? እሱ ያንን ነገር እየተጫናችሁት ነው፣ ፑሽ እያደረጋችሁት። ስለዚህ እየተጫናችሁት በሄዳችሁ ቁጥር ደግሞ ሌንግዙ እየቀነሰ እንደገና ሼፑ ደግሞ ወደ አንድ ነገር በደንብ ሞር ኮምፓክት እየሆነ ይመጣል ማለት ነው። ስለዚህ ዳይሬክት ስትረስ ቴንሳይል ሊሆን ይችላል ወይም ኮምፕሬሲቭ ሊሆን ይችላል። ሁለተኛው ደግሞ ሺር ስትረስ ነው። ሺር ስትረስ ደግሞ ፎርሱ አፕላይ የሚደረገው ፐርፐንዲኩላር ሳይሆን ፓራሌል ነው፣ ከኤሪያው ፓራሌል የሆነ ማለት ነው። ለምሳሌ የሆነ ይሄ ኦብጀክት ቢኖረን ልክ ፓራሌል የሆነ ፎርስ በዚህ በኩል ምን ብታደርጉት አክት ብታደርጉበት ማለት ነው። ስለዚህ መጨረሻ ላይ እንዴት ይሆናል? ልክ እንደዚህ አይነት ፕሮፐርቲ ይኖረዋል ማለት ነው። ወደዚህ ይጣመማል ማለት ነው። ይሄ ኦብጀክት ከዚህ ወደዚህነት ይቀየራል። ስለዚህ እዚህ ጋር እና እዚህ ጋር ፎርስ አፕላይ ብታደርጉ ይሄ ምን ይባላል? ሺር ስትረስ ይባላል ማለት ነው። ሶ ሺር ስትረስም አሁንም በተመሳሳይ ፎርስ ኦቨር ኤሪያ አድርገን ነው የምናገኘው። ኦር ፎርስ ኦቨር ኤሪያ እናንተ ፎርስ አክት ያደርጋችሁት ሲካፈል አጠቃላይ ያለው ኤሪያ ማለት ነው። በዛ መሰረት ካልኩሌት አድርገን ሺር ስትረስን ማግኘት እንችላለን ማለት ነው። ስለዚህ ስትረስ ማለት ምንድን ነው? ፎርሱ ሲካፈል ለኤሪያው አድርጋችሁ የምታገኙት ኳንቲቲ ነው። ሁለተኛው ደግሞ ስትሬን ነው። ስትሬን ማለት ዲፎርሜሽን ፐር ዩኒት ኦሪጂናል ሌንግዝ ነው። ዲፎርሜሽን ፐር ዩኒት ኦሪጂናል ሌንግዝ ማለት ቀደም ከነበረው ሌንግዙ በምን ያክል ተለወጠ የሚለውን የሚያሳየን ዳይሜንሽን ነው ስትሬን ማለት። ስለዚህ ስትሬን ማለት ቼንጅ ኢን ሌንግዝ ሲካፈል ኦሪጂናል ሌንግዝ አድርገን ነው የምናገኘው። ቼንጅ ኢን ሌንግዝ ኦቨር ኦሪጂናል ሌንግዝ በምን ያክል ቼንጅ አደረገ ተቀየረ ሲካፈል ኦሪጂናል ሌንግዙ። መጀመሪያ ላይ 10 ሴንቲሜትር ከነበረና ወደ 12 ሴንቲሜትር ካደገ ስለዚህ ምን እናደርጋለን? ቼንጅ ኢን ሌንግዛችን 12 ሲቀነስ 10 ነው፣ ሲካፈል ኦሪጂናል ሌንግዛችን 10 ነው። ስለዚህ 2 ሲካፈል 10 0.2 አድርገን እናገኛለን ማለት ነው። ይህም አሁንም ስትሬን ሁለት አይነት አለ። ዳይሬክት ወይም ሊኒየር ስትሬን እና ሺር ስትሬን የሚባሉ ናቸው። ዳይሬክት ወይም ሊኒየር ስትሬን ቼንጅ ኢን ሌንግዝ ኦቨር ኦሪጂናል ሌንግዝ ብለን ያየነው ነው። ጀነራሊ ልክ በዚህ መልኩ ካልኩሌት እናደርገዋለን። ሺር ስትሬን ግን አንጉላር ዲፎርሜሽን ዱቱ ሺር ስትረስ ነው የሚሆነው። ያ ማለት ምንድን ነው? ልክ ሺር ዲፎርሜሽን የሚባለው ምን አይነት ነው ብያቸዋለሁ? ፓራሌል የሆነ ፎርስ አክት ሲደረግ ነው። በዚህ በኩል ፎርስ አለን፣ በዚህ በኩልም ፎርስ አለን። ስለዚህ እንዴት ነው የሚሆነው? መጨረሻ ላይ ልክ እንደዚህ የተጋደመ አይነት ልክ እንደዚህ የተጣመመ አይነት ኦብጀክት ነው የሚሆነው መጨረሻ ላይ። ስለዚህ በዚህና በዚህ በኩል ፎርም የሚደረግ አንግል አለን ቴታ ማለት ነው። ሶ ሺር ስትሬን ጋማ ማለት ነው። እሱ ታን ቴታ አድርገን ነው የምናገኘው። ይሄ ታን ቴታ ኢዝ አፕሮክሲሜትሊ ከቴታ ጋር እኩል ነው። ቴታ ኢን ራድ ማለት ነው፣ በዲግሪ ሳይሆን በራድ። ያ ማለት ምንድነው? አንድ ዲግሪ ስንት ራድ ነው? 180 ዲግሪ ፓይ ራድ ነው። ፓይ ራድ ማለት 3.14 ራድ ማለት ነው። ስለዚህ ልክ በዚህ መልኩ ኮንቨርት ታደርጉታላችሁ ፈተና ላይ ዲግሪ ቢሰጣችሁ። ይሄ ምንድነው? ታን ቴታ ከቴታ ጋራ በጣም ስሞል ለሆኑ አንግሎች ወይም ለትንሽ አንግሎች ከራድ ቫሊዩ ጋራ አፕሮክሲሜትሊ ተመሳሳይ ነው። አሁን ለምሳሌ ታን እዚህ ጋር ያለችዋ አንግል ስንት ብትሆን 2 ዲግሪ ብትሆን፣ ስለዚህ ይህችን 2 ዲግሪ ወደ ምን ትቀይሩታላችሁ? ወደ ራድ ትቀይሩታላችሁ ማለት ነው። ወደ ራድ እንዴት ነው? 2 ዲግሪ ሃው ማች ትሉና 2 ዲግሪ። ስለዚህ 2 ሲባዛ በ3.14 ሲካፈል ለ180 ማለት ነው። ይሄ 0 ፖይንት ምናምን ነው የሚመጣው። ስለዚህ
ያ ቁጥር ታን ኦፍ ዛት ናምበር ኢዝ አፕሮክሲሜትሊ እዚህ ጋር ያገኛችሁት ቁጥር ታን ኦፍ 0.002 ኦር ምናምን ነገር ይሄ አፕሮክሲሜትሊ ከ0.002 ጋር እኩል ነው ማለት ነው። በጣም ትንሽ ቁጥር ነው የሚሆነው። የታንን ግራፍ ስታዩት ማትስ ላይ ከዛ ጋር ተቀራራቢ ነው። ስለዚህ በዛ መልኩ ሺር ስትሬናችን ታን ቴታ ነው፣ አፕሮክሲሜትሊ ከቴታ ጋር እኩል ነው ስሞል ለሚባሉ አንግሎች ማለት ነው። ሶ ይህንን ካየን ስትረስ ስትሬን ዲያግራም ወደሚለው እንሄዳለን። ስትረስ ስትሬን ዲያግራም ዲስ ሾውስ አስ ዘ ሪሌሽንሺፕ ቢትዊን ስትረስ ኤንድ ስትሬን ዌን ማቴሪያል ኢዝ ስትሬችድ። የሆነ ማቴሪያል ስትሬች በሚያደርግበት ጊዜ ስትረስ እና ስትሬኑ ያላቸውን ግንኙነት ሪሌሽንሽፓቸውን በሁለቱ መካከል ምን አይነት ሪሌሽንሽፕ አለ የሚለውን ነው የሚያሳየን ስትረስ ስትሬን ዲያግራም። ኖርማሊ ይህንን ነው የሚመስለው ስትሬን ስትረስ ዲያግራም። ልክ የሁክ ሎው ሪጅን አለ፣ ይልድ ፖይንት አለ፣ አልቲሜት ስትረስ አለ፣ እንዲሁም ፍራክቸር የሚባሉ ፖይንቶች አሉ። ስትረስ እየጨመረ ሲሄድ እንዲሁም ስትሬን እየጨመረ ሲሄድ የሚለውን ፕሮፐርቲዎች ያሳየናል። ባይዘዌ ስትሬን ኢዝ ዳይሜንሽንለስ ነው ወይም ዩኒትለስ ነው። ዩኒት የለውም፣ ምክንያቱም ቼንጅን ሌንግዝ ኦቨር ኦሪጂናል ሌንግዝ ነው የምናደርገው። ስለዚህ ቼንጅን ሌንግዝ በሜትር ነው፣ ኦሪጂናል ሌንግዛችንን በሜትር ነው። ስለዚህ ዩኒት አይኖረንም ማለት ነው። ስለዚህ እዚህ ጋር ግን ወደዚህኛው ፖይንት ስንመለስ ስትረስ ስትሬን ዲያግራም ልክ እዚህ ጋር የምታዩትን አይነት ግራፍ ነው ያለው። እዚህ ጋር ያሉትን ነገሮች እንይ። ለምሳሌ ፕሮፖርሽናል ሊሚት የሚባለው ስትረስ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ስትሬን የሚሆንበት ቦታ፣ ስትረስ እና ስትሬን ዳይሬክትሊ ፕሮፖርሽን የሚሆኑበት ቦታ ማለት ምንድነው? ሁክ ስሎውን ኦቤይ የሚያደርጉበት ወይም ሁክ ስሎውን የሚያከብሩበት ፓርት ማለት ነው። ይሄ የግራፉ ስትሬት ላይን የሆነበት ፓርት ነው። ከየት እስከ የት ያለው? ከዚህ ፖይንት እስከዚህ ፖይንት ያለው ማለት ነው። ይሄ እዚህ ጋር አሁን በነጭ እያሰመርኩት ያለው ፓርት እሱ ምንድነው? ዲስ ኢዝ የሁክ ስሎ ሪጅን የሚባለው ወይም ፕሮፖርሽናል ሊሚት ያለበት ማለት ነው። ሌላው ደግሞ ኢላስቲክ ሊሚት ደግሞ አለ። ኢላስቲክ ሊሚት ማለት ማቴሪያል ሪተርንስ ቱ ኦሪጂናል ሼፕ፣ ወደ ኦሪጂናል ሼፑ የሚመለስበት ሪጅን ማለት ነው። ምንም አይነት ያ ሎድ አፕላይ የተደረገበት ሎድ ሪሙቭ ከተደረገ ወይም ከተወገደለት በኋላ ወደ ድሮ ሼፑ የሚመለስ ከሆነ ኢላስቲክ ሊሚት ይባላል። ስለዚህ ይሄ ኢላስቲክ ሊሚት ማለት ምንድነው? ይሄ ማቴሪያሉ ሪተርን የሚያደርግበት ፓርት እስከዚህ ፖይንት ድረስ ብቻ ነው ምን የሚያደርገው ያ ማቴሪያል ወደ ኦሪጂናል ሼፑ የሚመለስበት ማለት ነው፣ ኢላስቲክ ሊሚቱ ድረስ ብቻ። ከዛ ቀጣይ ግን የምናገኘው ቤት አለ፣ ይልድ ፖይንት አለ። ይህ ፖይንት ነው ማቴሪያል ሪተርን ስታርትስ ፐርማነንት ዲፎርሜሽን፣ ማቴሪያሉ ፐርማነንት ዲፎርሜሽን ማድረግ የሚጀምርበት ማለት ነው። ይሄ ማለት እዚህ ጋር ይልድ ፖይንት አለ። ዲስ ኢዝ ዘ ፖይንት። ሶ ይሄ ይልድ ፖይንት ማለት ምንድን ነው? እስከዚህ ድረስ ኢት ዋዝ ልክ ከዚህ አሁን እኔ ሙሉ ነጭ ያደረግኩበት ፓርት ማለት ነው። ይሄ ፓርት በሙሉ ምንድን ነበረ? ኢላስቲክ ሊሚት ነበር። ያ ማለት እስከዚህ ፖይንት ድረስ ያ ማቴሪያል ኢላስቲክ ሊሚቱን እየጠበቀ ነበር የሚኖረው ማለት ነው። ወደ ድሮ ሼፑ ይመለሳል። እዚች ይልድ ፖይንት ላይ ከደረሰ በኋላ ግን ምን አያደርግም? ወደ ድሮ እንትኑ አይቀየርም፣ ወደ ድሮ ሼፑ አይቀየርም። ፐርማነንትሊ ዲፎርም እያደረገ ነው የሚመጣው። ሶ ዲስ ፖይንት ወር ይልድ ፖይንት የምንለው ማቴሪያል ስታርትስ ፐርማነንት ዲፎርሜሽን፣ ፐርማነንት ዲፎርሜሽን የሚጀምርበት ነው። ኢቭን ኢፍ ሎድ ኢዝ ሪሙቭድ ኢት ዳዝንት ሪተርን ፉሊ፣ ሙሉ በሙሉ ምን አያደርግም? አይመለስም ማለት ነው። ከዛ ደግሞ አልቲሜት ስትረስ ፖይንት አለ። ዲስ ኢዝ ማክሲመም ስትረስ ማቴሪያል ካን ሃንድል። ይሄ ደግሞ ምንድነው? የመጨረሻው ከዚህ በኋላ የመጨረሻው ስትረሱ ማለት ነው። ፋይናል የሚባለው ትልቁ የስትረስ መጠን ነው። ማቴሪያሉ ሃንድል ማድረግ የሚችለው መቋቋም የሚችለው የመጨረሻ ትልቁ ፖይንት ምን ይባላል? አልቲሜት ስትረስ ፖይንት ይባላል። አልቲሜት ስትረስ ፖይንት የምትባለዋ ደግሞ ይችለች። አሁን ፐርማነንትሊ ዲፎርም እያደረገ ነው። ስለዚህ ከዚህ በኋላ እናንተ ሎድ ብትጨምሩበት ወደ ምንድን ነው የሚሄደው ማለት ነው? ወደ ፍራክቸር ነው የሚሄደው። ከዚህ ከአልቲሜት ስትረስ የሆነ ያክል ሎድ ብትጨምሩ ምን ያደርጋል? ፍራክቸር ያደርጋል። ፍራክቸር ያደርጋል ማለት ምንድን ነው? ያ ነገር ይበጠሳል ማለት ነው። ሶ ዲስ ኢዝ አልቲሜት ስትረስ ፖይንት የምንለው። መጨረሻ ላይ ብሬኪንግ ፖይንት አለ። ማቴሪያል ፍራክቸርስ ኦር ብሬክስ፣ ማቴሪያሉ ምን ያደርጋል? ፍራክቸር ወይም ደግሞ ብሬክ ያደርጋል፣ ይሰበራል፣ እንትን ይላል ማለት ነው። ለምሳሌ ልክ በስፕሪንግ የምትወስዱት አሁን ስፕሪንግ ኖርማሊ ይሄ ነው ያለው። ሶ ሌትስ ሴ ለምሳሌ ከዚህ እስከዚህ ያለው 2 ሜትር ነው ብለን ብናስብ እዚህ ጋር አስራችሁታል። ስለዚህ አሁን ምን አለ? ሁክ ስሎውን እዚህ ጋር እናንተ የሆነ ያክል ፎርስ ምን እያደረጋችሁ ነው? አፕላይ እያደረጋችሁ ነው። ስለዚህ 10 ኒውተን አፕላይ ስታደርጉ 20፣ 30፣ 40፣ 50 አፕላይ ስታደርጉ ልክ 10ም ስታደርጉ ወደ ድሮ ይመለሳል፣ 20ም ስታደርጉ ይመለሳል፣ 30ም 40ም 50ም ድረስ ይመለሳል ብለን እናስብ።
አሁን ይሄ ምንድነው የሁክስ ሎ ሪጅን ማለት ነው። እስከ 50 ድረስ ያለው ሁክስ ሎ ሪጅን ነው። ሶሪ ኢላስቲክ ሊሚት ሪጅን ነው። ወደ ድሮ ይመለሳል ማለት ነው። ሁክስ ሎ ሪጅን ግን ስትረስ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ስትሬን ነው። ስትረስ እየጨመረ ሲመጣ ስትሬንም ምን እያደረገ ይመጣል? እየጨመረ ይመጣል ነው። ወደ ታች ላይ እናየዋለን ሁክስ ሎ ምን እንደሚል። ነገር ግን ዳይሬክትሊ ፕሮፖርሽናል ናቸው ከተባለ ማቴማቲካሊ ይሄ ነው። ሶ ዳይሬክትሊ ፕሮፖርሽናል ናቸው ስትረስ እና ስትሬን እየጨመረ ሲመጣ ስትረስም እየጨመረ ይመጣል። እንዲሁም ደግሞ ፕሮፖርሽናቸው ራሱ ምንድን ነው? ተመሳሳይ ነው። ከዛ ቀጥሎ ግን 60 70 እያደረጋችሁት ሲትሄዱ እየጨመራችሁት የመጣችሁ ሰዓት ደግሞ ምን እየሆነ ይሄዳል? ፐርማነንትሊ ይሄ እነዚህ ስትረስ እና ስትሬን ዳይሬክትሊ ፕሮፖርሽናል መሆናቸውን ያቆማሉ። ነገር ግን ወደ ድሮ ይመለሳል ማለት ነው። ሶ ከዚህ ፖይንት ከዚህ ሪጅን እስከዚህ ሪጅን ይሄ ሁለተኛው ጋፕ ማለት ነው ያለው ጋፕ ማለት ደግሞ ምንድነው? 60 70 80 እስከሚሆንበት ድረስ ነው። ያ ማለት ስትረስ እና ስትሬን ዳር አንዱ ሲጨምር ሌላኛውም ይጨምራል። ነገር ግን ወይም ኢላስቲክ ሊሚታችን እንደተጠበቀ ነው። ነገር ግን ተመሳሳይ የሆነ ሬሽዮ የላቸውም ማለት ነው። ሁክስ ሎ ኦቤይ አይደረግም። ከዛ ልክ ከ80 በላይ ግን በምትጨምሩበት ሰዓት ያ ኦብጀክት ምን እያደረገ ይመጣል? በጣም ከመጠን በላይ እየተለጠጠ ይሄ እዚህ ጋር ስፔሲፊካሊኛ ስፕሪንግ ነው። ስፕሪንጉ በጣም እየተለጠጠና ከዚህ ፖይንት በላይ ቢሄድ ምን እያደረገ ይመጣል? ፐርማነንትሊ ዲፎርም ማድረግ ይጀምራል። ስለዚህ 90 100 ምናምን በምታደርጉበት ጊዜ 90 100 ኒውተን ምናምን ስታደርጉ ምን እያደረገ ይሄዳል ማለት ነው። መጀመሪያ ላይ የነበረው 2 ሜትር ነበር። ቀጣይ ላይ ምን ይሆናል? 3 ሜትር 3.5 ሜትር ምናምን እየሆነ እያደገ ይመጣል ማለት ነው። መጨረሻ ላይ ሪሙቭም ስታደርጉት ወደ ድሮ ወደ 2 ሜትሩ አይመለስላቸውም። ሶ ዲስ ኢዝ ዲ አልቲሜት ስትረስ የምትባለው 100 ብናደርጋት ከዚህ በኋላ 110 ብታደርጉት ምን ይሆናል ማለት ነው። ይሄ ነገር ይበጠሳል። የሆነ ፓርት ላይ ምን ያደርጋል? ይበጠሳል ማለት ነው። ስለዚህ ምን ይሆናል? ፍራክቸር ያደርጋል የምንልበት ደረጃ ላይ ይደርሳል። ሶ ይሄ ነው ዲስ ኢዝ ታይፒካል ስትረስ ስትሬን ዲያግራም የምንለው። እዚህ ጋር ያሉት ተርሚኖሎጂዎችም እነዚህ ናቸው።